ይላል አንደኛው አላህ ቅልጽም አለው ይላል አንደኛው አላህ ወረደ ይላል አንደኛው አላህ ወጣ ይላል አንደኛው ተኛ ይላል አንደኛው ፂማም ነው ይላል አንደኛው ባለ ሁለት እጅ ነው ይላል አንደኛው ባለ እግር ባለ አንድ እግር ነው ይላል። የጎዳደለ አምላክ ነው እንድናስብ ያደረጉን ማባርስ የፊደል ቁጥር ነው ማስረጃ አንተ የጠቀስከው ጥቅስ እኮ ማስረጃ አንድ የሚለውን በቁጥር መናገሬን አንተ ቁጥር አታውቅም እንዴ? ፉል አላሁ አሐድ ማለት እኮ ቁል አላሁ አሐድ ማለት ምን ማለት ነው? ኧረ በአረብኛ በአግባቡ አንብብ እስቲ አንብብ። ምን ማለት ነው? አሐድ ማለት ምን ማለት ነው? እስቲ አሁን አረብኛውን አንብብ። አረብኛውን እስቲ አንብበው። አስተምራለሁ፣ ችግር የለውም። አሐድ ማለት ምን ማለት ነው? እስቲ ቁልሁ አላሁ አሐድ ምን ማለት ነው? ኧረ በእናትህ አረብኛ እንኳን ዝም ብለህ በእንግሊዘኛ ተናገር በቃ። ችግር የለውም። ምን ማለት ነው? ፈስረው አንተ በለውና ፈስር። አሐድ ማለት ብቸኛ ና ክፈተው ቁርአኑን። አልአሐድ ብሎ ነው ያለው ያነበበው። ክፈተው ቁርአኑን ሱራ 112 ቁጥር 3 አካባቢ በል እርሱ አንዱ ነው ሚለውን አልአሐድ ሚል አሳየኝ። እዚህ ክፍል ላይ ቁርአን ክፍል ላይ ቁልሁ አልአሐድ ነው የሚለው ይሄ ክፍል ናንብብ ባን የሚል የተናገረው አለ። ሀቢብ ከቻለ ከፍቶ ያሳያችኋል። ሰው ከዚህ ጋር በተያያዘ እንግዲህ እኛ ጋርም ሰሞኑን አንድ አባት የተናገሩት ነበረ። ተደጋጋሚ ምላሽ ብዙዎች ሰጠውበታል። እኛም ወደ 3 ቪዲዮ ሰርቼበታለሁ። እኔም ምንድነው እሱ ለፈጣሪ ጾታን ሰጥተው ጾታ የለውም የሚልን ሲያወግዙ ተመልክተን ነበር ማለት ነው። ቺዝ ስህተት ነው። እችን ቪዲዮ አሳያቸው። ከፈታ አድርግና ትንሽ በዩቲዩብም ለምትከታተሉን ሰላም ለእናንተ ይሁን ብያለሁ። እንኳን ደህና መጣችሁ። ዛሬ የምንማማርበት አንዱ ቶፒክ ይሄ ነው። ይሄኛውን አይታችሁታል። ፒን ከተደረገ እዚህ ጋር ያለች ይሁት በደም 9706 እንትን ቪው አለው። ስሙት። ይሄ ነው እንትን በሉት ግቡና እዚህ ያላችሁ 1500 ሰው ትታዩኛላችሁ። ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት። የተወሰነ አስደምጠው ችግር የለውም። በኋላ እነሱ ሪፖስት ያድርጉት። ኦኬ ስሙት። እሺ ስሙት። ይሄን ውስጥ ታውቁታላችሁ። የእሱን ንግግ ስሙት። አንደኛው አላህ ሮጠ ይላል አንደኛው አላህ ቅልጽም አለው ይላል አንደኛው አላህ ወረደ ይላል አንደኛው አላህ ወጣ ይላል አንደኛው ተኛ ይላል አንደኛው ፂማም ነው ይላል አንደኛው ባለ ሁለት እጅ ነው ይላል አንደኛው ባለ እግር ባለ አንድ እግር ነው ይላል። የጎዳደለ አምላክ ነው እንድናስብ ያደረጉን ማባርስ እርስ እንዲባላ ነው ያደረጋቸው። እንግዲህ እንደሰማችሁት ሲል የጎዳደለ አላህን እንድናመልክ እንድናስብ ነው ያደረጉን። አንደኛው ፂም አለው ይላል፣ አንደኛው ተኝቷል ይላል፣ አንደኛው ይወጣል ይላል፣ አንደኛው ይወርዳል ይላል፣ አንደኛው ተቀምጧል ይላል፣ አንደኛው ከአርሽ በላይ ነው ይላል፣ አንደኛው እጅ አለው ይላል፣ አንደኛው የለውም ይላል፣ አንደኛው እግር አለው ይላል፣ አንደኛው ባት የለውም ይላል፣ አንደኛው ባት አለው ይላል፣ አንደኛው ታፋ የለውም ይላል። ስለዚህ የጎዳደለ አካል ስንኩል እንድናመልክ ነው እየተደረግን ያለ ነው እና ባላህ ጉዳይ ላይ እንደዚህ አይነት ውዥንብር ውስጥ ነው ያሉት። ኔስ ሰው ወደ እኛ ጋር ስንመለስ እንግዲህ እኛ ጋር የጠራ አስተምረዋለን፣ ወጥ የሆነ አስተምረዋለን። ዋት ዝጋው እንትና ምልክት ሰጠ ወይስ እንትን ሰጠኝ? ለማንኛውም ኮፒ ሊንክ አድርጎት እስኪ ታብታቡን 1 ሚሊዮን ያስገቡት። መልካም ደግሞ ስለዚህ ያስገቡት ኮፒ ሊንክ አድርጉት። ቀጥልና በኋላ እንትን ላለ ሀሳብ ጨርስ። እሺ እንግዲህ እንደምታዩት እንደሰማችሁት የተለያየ አካል እያመለኩ እንደሆነ ባላ ጉዳይ ላይ ወጥ አቋም እንደሌላቸው ነው የተናገረው ማለት ነው። እና ለስላሴ ጾታ የለውም አትበሉ አለው አይነት አንድ መምህር ከተናገሩ በኋላ ዋብያዎች ከኛ ጋር የሚመሳሰልልን አላህ አገኘን የሚል ይመስል ሰርግና መልስ ተቀምጠው ነበረ። ጮቤ እየረገጡ ነበር። አይታችሁት ከሆነ
እኛ ወጥ አቋም አለን። ስህተት ከሆነ ስህተት ብለን ቪዲዮ የመስራት ችግር የለብንም። ስህተትን ስህተት እንላለን ማለት ነው። እኛ አባት እንደተናገሩት እኛ ምን ሆነን እንኳን ስህተት ነው ብለን ምን ላይ ሰጠነ። እንደ ዋብያዎቹና ዝም በል ካፊሮች እንዳይነቁብን እንዳያውቁብን ብለን አድበስብሰን የምናልፈው የለም። በአስተምሮ ላይ ያንተን አላ ጣዖት እያለውም ያንተ አላ እኮ ጣዖት ነው እየተባባልክም ችግር የለውም። አንድ ነን እንበል። ካፊሮች እንዳይነቁ ክርስቲያኖች እንዳይባንኑ አንድ ነው እንበል። ኔቨር አናደርገውም። አያችኋ፣ ክርስትና ደስ የሚለው ውበቱ ይሄ ነው። ስህተት ከተናገረ ወይም ሆነ ሰንበዲ ሌላም ይሁን ስህተት ከሆነ ምላሽ ይሰጥበታል። ያሁን በአምላክ ጉዳይ በአስተምሮ ላይ ዳጸ ልሳን ከሆነ ችግር የለውም። ሰዎች በንግግራቸው ላይ ሲያስተምሩ ስህተት ሊናገሩ ይችላሉ። አፍ አምልጧቸው ንግግራቸው ላይ ለምሳሌ ማቴዎስ ወንጌል ለማለት ዮሐንስ ወንጌል ብለው ሊጠቅሱ ይችላሉ። ጥቅሱ የሚገኘው ማቴዎስ ወንጌል ላይ ነው። እነሱ ግን ማቴዎስ ወንጌል ላይ ይገኛል ብለው ዮሐንስ ወንጌል ላይ የሚገኝ ሊጠቅሱ ይችላሉ። ይሄ ዳጸ ልሳን ይባላል። ወይንም ደግሞ በንግግር ውስጥ የሚገቡ ስህተቶች፣ በፍጥነት ስትናገሩ ቃላት መሸራረፎች ወይንም ደግሞ ስህተት ልትናገሩ ትችላላችሁ። እሺ፣ እና ከዚህ አንጻር ከሆነ ችግር የለው። ነገር ግን ኢንቴንሽናሊ ሆን ተብሎ ስህተት መናገር ከሆነ ግን አለውኝ አለ ክፍል አለ። አይ ቲንክ ምልክት እየሰጠው ነው መሰለኝ። ኮፒ ሊንክ አድርጉ እስቲ አፍጡን። ኮፒ ሊንክ አድርጉ። ለማንኛውም ታብታቡን 1000 አስገቡት፣ 1 ሚሊዮን አስገቡት። እሺ። እና ስለዚህ እኛ ጋር እንደዚህ አይነት ቀልድ የለም ማለት ነው። በአስተምሮ ጉዳይ ላይ ስህተት ከሆነ ስህተት ነው፣ ስህተት ይባላል። መምህር ወንክ አይደለም መምህር ለምን ጳጳስና ምናምን አትወድ። ስህተት ከሆነ ስህተት ነው፣ አለቀ። ስለዚህ የአንተን አላህ አባሾቹ ጣዖት እያሉት ወራጅ ተጀምሮ ያለቀ ጣዖት እያሏቸው አንድነን ምናምን ብለው ሊፎግሩ ይሞክራሉ። ዋብያዎች አንድነን ጣዖት እየተባባሉ ማለት ነው። እኛ ጋር ስህተት ካመጣ ስህተት ነው። በቃ አያቸዋል። እኛ አባት ለተናገሩት ስንት መምህራን ምላሽ እንደሰጡበት ስህተት ነው። በቃ ኮምፕሮማይዝ አይደረግም። ስህተትን ሰዎች እንዳያውቁበት ምናምን አትልም። በቃ ተሳሳትክ ነው፣ ንስሐ ይገቡበታል። ተሴት ተሳሳትክ ነው። ማንም አይለማመጥም ማለት ነው። በአምላክ ጉዳይ ላይ ተሳስተ ሆን ብለህ ሰዎችን ለማጥመም በዛ ላይ ደግሞ አንገቴን እሰጣለሁ እያልክ እያስተማርክ አይቻልም፣ አይመጣውም ማለት ነው። በተለይም እኛ ጋር የተከታተላችሁን ኦልሞስት ወደ 1 ዓመት አካባቢ በአካላት ጉዳይ ላይ ደጋግመን አንስተናል። ምንም አይነት ብዥታ አይፈጠርባችሁም ብዬ አስባለሁ። ምክንያቱም ደጋግመን ገብተንበታል። ይህን ቶፒክ ለፈጣሪ ፓርቶችን ማጽደቅ እንደማይገባ ደጋግመን ኦልሞስት ወደ 1 ዓመት ያህል ቀረበን እኮ ደጋግመን ዋብዮችን ታባሾች ጋር የበተንበት ቶፒክ ነው። ሌላው ቢረሳ ዲቤቱን ትረሳላችሁ። ዲቤት ያደረግንበትን በአካላት ላይ አለ ኦልሞስት የበተን ናቸው። አልተገለጸም፣ እንደዚህ ነው አናቅም፣ እጅ ምን እንደሆነ እግር ምን እንደሆነ ሲል የነበረው በአካላት አለ። ያረሳችሁት። ስለዚህ እኛን የተከታተለ ጠንቅቆ ይህን ለፈጣሪ ፓርቶችን አጽድቆ እንትን ሊል አይችልም። የሚያስከትለውን ችግሮች በደንብ ስላሳየንበት ማለት ነው። ለፈጣሪ ብልት አለው የሚሉትም ሆኑ ፓርቶችን የሚያጸድቁ ስህተት እንደሆነ ደጋግመን አስተምረንበታል ማለት ነው። ዛሬ ከዚሁ ጋር በተያያዘ ዋብዮችና እንግዲህ የተደሳሰቱ አካላት እንደማዋጣቸው በዛው ያውቁታል ብዬ አስባለሁኝ። በዛው ያውቁታል፣ ብዙ የሚጠቅማቸው ነገር ስላልሆነ ማለት ነው። እኛ ጋር ያለ አስተምሮ እንደነሱ አንዱን ያልሆነ ፓርቶችን የምናጸድቅበት አስተምሮ ስላሌለን ማለት ነው። ዛሬ እስኪ የምንመለከተው ከዚህ ጋር ራቅ ሳንል አላህ ከመታየት ጋር በተያያዘ በቂያማ ቀን ስለሚያዩት የቂያማ ቀን እይታን እናነሳለን ማለት ነው። በቂያማ ቀን ያዩታልና
መታየትም በራሱ አንድ ችግር ስለሆነ ማለት ነው። ባቱን ያሉ ባት የምትባል ስፔሲፊክ አካል ለመታየት ወይም ደግሞ እንደ አይደንቲቲ ለምታገለግል ለአላህ መታወቂያ የምትሆን የእሱም መገለጫ የሆነች ባት የምትባል የሚለዩበት አካል ከአካል ክፍል ውስጥ ባት የምትባል አካል እንዳለችው ከዚህ በፊት ገብተንበታል። በእርግጥ አሁን ደግሞ ዛሬ የሚያስከትላቸውን ችግሮች ምን አይነት ችግሮች ሊያስከትል ይችላል የሚለውን ማየት በራሱ ምንድነው እሱ የሚያመጣው ጉድለቶች የሚለውን ከዚሁ ጋር በተያያዘ የምንዳስስ ይሆናል ማለት ነው እና ዛሬ ቶፒካችን እሱ ይሆናል ማለት ነው እና ኮፒ ሊንክ አድርጉት። እስከዛ ድረስ እስከዛ እንማማራለን እንደዛ እያደረግን ማለት ነው። እሺ ታብታቡን አይ ቲንክ አንድ እንትን ቢያስገቡ አሪፍ ነው። ታብታቡን ኮመንት እንትን በሉ ጉድ ላይ በሉ የልብ ቅርጽ ምልክት ብቻ እንትን ጻፉ እና ከላይ 1 ሚሊዮን አስገቡ ታብታቡን። ከዛው ኮፒ ሊንኩን ትሄዱበታላችሁ። እንደዛ አድርጉ፣ እየተስተካከለ ይመጣል። ዩቲዩብ ላይ ደግሞ የተለቀቀ አለ። ዩቲዩብ ላይ ገብታችሁ እንትን በሉት፣ ላይክ ሼር አድርጉት። ኢቭን እንትን ልቀቁ፣ እየቀዳችሁ ልቀቁ። እዛ ላይም የተለቀቀ የሚገርም በጣም እሱም ስሞል ነው በጣም አይ ቲንክ ከፍቼ ካሳየው ለቲክቶክ ብዬ ነው፣ ግን እዛ ላይ ግቡ። ተረቀመብኝ ከሆነም ዋርኒንግ 2 የሰጠኝ ቲክቶክ አልወደደኝ። ኮፒ ሊንኩን በቃ አንዴ እንትኑን ታብታቡን አንዴ ያስገቡት ቶሎ በሉ። ሪከመንድ እንዳይሆን አካውንቱም ዘግቶታል። ሜይ ቢ እሱን እንዲያነሳው ኮፒ ሊንክ ከፍ አድርጉት። ሚዩት ነህ አንተ፣ ሚዩት ነህ አንተ። የአንተ ኔትወርክ ከማያልፍለት ነው። ሚዩት ነህ እባክህ። የምታወራውን አውራና አይ ቲንክ የኤፒስቴሞሎጂ ችግር እንዴት እንደሚያስከትል እንመለከታለን። ኦንቶሎጂካል ችግሮቹ ምንድናቸው? ፊኖሞሎጂካል ችግሮቹ ምንድናቸው? የምንዳስሳቸው ይሆናል ማለት ነው። እንዲሁም ደግሞ ከኦፕቲክስ እና ፎቶን ጋር በተያያዘ ያለው ችግር አላ ቢታይ ምንድነው ችግሩ የሚለውን የሚያመጣቸውን እንከኖች የምንዳስስ የምንመለከት ይሆናል ማለት ነው። ሰፋ ያለ ነጥቦችን እናነሳለን ማለት ነው እና ቶፒካችን ግልጽ ነው። አላህ በቂያማ ቀን ይታያል ለሚሉት ይሆናል ማለት ነው። ይታያል። የሚታየውም ደግሞ ስፔሲፊክ አካሎቹ አይደንቲፋይ በሚደረግ ሁኔታ ከአንዱ አንዱ በሚለይ ሁኔታ ተገልጸዋል እና እነሱ መሰረት ያደረገ ይሆናል ማለት ነው። ጀማል እንኳን ደህና መጣ። ሰላም እፎይ። ሰላም ነው። ለምን ታመሻለህ እንደዚህ? አመሻው እንዴ? በጣም ይምር። ቢያንስ ሰዓቱን አጠራ አድርገህ ስትገባ ይሻላል። እየጠበቅኩ ነበር። ሱሳ ለምን ጠበቀኝ? ጭራሽ አሁን እኔ ለተኛ ነው። አሁን እኔ እፎይ በቃ ከስር ሆነ ተኛ፣ ችግር የለውም። ገዝቴ ላይ ገብተህ እንቅልፍ ልታጋባብኝ ነው እንዴ? ከስር ሆነ መተኛት መፍትሄ ነው። ተኛ ነው ይለኛል። ባቱን ገልጦ ከሚያሳያቸው እናየዋለን ለሚሉ ይሆናል ማለት ነው። እነሱን መሰረት ያደረገ ይሆናል። አይዶን አካውንቴ ለምን እንደሆነ አላውቅም፣ እንትን እያለ ነው። ኮፒ ሊንኩን ከፍ አድርጉት ሚሉ ይሆናል ማለት ነው። ብጅ እያለ እነሱን መሰረት ያደረገ ይሆናል። ስታክ እያደረገብን ሰላም ነው። መልሶ ዋርኒንግ ሰጠ እፎይ። ዋርኒንግ አልሰጠም፣ ግን ዝም ብሎ ብዥ ነገር አለ። እሱ ኔትወርክ ነው። እሱ ታብታቡ ነው። ታብታቡ 1 ሚሊዮን ከገባ ይለቃል። በቀደምነታም እንደዚህ አድርጎብን ነበር፣ ለቀቀክ። ታብታቡን 1 ሚሊዮን አስገቡት፣ እየሄደ ይለቃል። ዋርኒንግ ካልሰጠ ጥሩ። ታብታቡ አንዴ ከዲጃ ቆይ አንዴ ጥያቄ ነበረኝ። ሚዩት አድርጋ አንዴ ቆይ እስኪ
ታብታቡን አሁን 758 አይ ቲንክ እንደዛ ነው የሚታየኝ። 800 ሊገባ ነው። በአንዴ አንድ ኮመንት ቀንሱና አንድ ሚሊዮን ያስገቡት። 300 ሺህ ብቻ ነው የሚቀረው። 300 አፍጥኑት። በቃ ቀጥል። ቦዝ በመሀል እንትን ይላል ከማስቆም ያ ሜቢ በደንብ ኮፒ ሊንክ አድርጉት። እንትን የሚል ከሆነ እንዲለቀው ኮፒ ሊንክ ማድረግ እንዳረሱ ማለት ነው። መልካም። ዛሬ ቶፒካችን እንግዲህ እንዳልኳችሁ ከመታየት ጋር በተያያዘ ይሆናል። አላህ ይታያል ወይ የሚለውን መሰረት ያደረገ ይሆናል ቶፒካችን ማለት ነው። ሐፊዝ እንኳን ደህና መጣ። ሐፊዝ ይሰማል? ከድጃ ጥያቄ በኋላ ላይ ነው የምቀበለው። አሁን ቶፒኩ ላይ ቅድሚያ አላህ ይታያል ብለህ ታምናለህ? የቂያም ቀን ይታያል። ኦኬ፣ የቂያማ ቀን እንዴት ነው የሚታየው? ስላሴዎች ይታያሉ። ጓደር ባንዳቸው የቂያማ ቀን እንዴት ነው የሚታየው? ስላሴዎች ይታያሉ። የራስን ቻልና መልስ ክልቦ እኮ እፎይ መልስልኝ። ስላሴዎች ይታያሉ። የራስን መልስ ቅድሚያ። እኛ አምላክ በባህሪ ይታያል አልኩህ እኮ። ቃስ ብለን ስናወራ አይሻልም? መልካም። ቆይ አንዴ ተራ በተራ ሐፊዝ ተራ በተራ አደረብ እሰጥሃለሁ እድል። ችግር ይሰማኛል። እሺ፣ አላህ ይታያል ብለህ ታምናለህ ሐፊዝ? አላህ ቂያማ ቀን ይታያል። ኦኬ፣ ምኑ ነው የሚታየው? ደሊል በቁርአን ልስጥ ወያብቃው ነው። ምን ያደርግልኝ? ደሊል አልፈልግም። ቅድሚያ የሚታየውን ንገረኝ። ምኑ ነው የሚታየው? ምኑ ነው የሚታየው? አላህ ነው እኮ። አላህ ምኑ? ሁሉ ነገሩ ይታያል። ሁሉ ነገሩ ይታያል። አላህ ነው እኮ። አላህ ስትል ማን? አላህ ምንድን ነው? እሺ፣ መንፈስ ነው ወይስ ላይ ወንበር ላይ ሆነ ያ ቀን አሁን አላህ አካል ነው ወይስ መንፈስ ነው? ምን ነገር ይታያል? ምን ነገር ይታያል? ትንሽ ኔትወርክ ትንሽ ችግር አለብኝ። ደገም አይሰማህም? እኔ የምለው ትንሽ ሆነ እንትን አለው። አላህ أنا አልገባህም መሰለኝ። አላህ የምለው is not creator and ተዳምጠኛል። እሱ እፎይ ይሰማል። ቀጥል። እንግሊዘኛው ወድጄዋለሁ። አላህ አላህ is not created አልክ። ይሰማኛል በደንብ እንግሊዘኛው ስከብድ ረብ ሱብሃነሁ ወተዓላ የቂያማ ቀን ላይ አስብ። ስማኝ ልጨርስ። እንግሊዘኛም ያን ያህል ባይሆንም እሞክራለሁ ኢንሻአላህ። አላህ ሱብሃነሁ ወተዓላ ራሱ ወንበር ላይ ሆኖ አይነል ሙተከብሪን አይነል ጀባሪን የትልልቅ ሰዎች የታሉ? አሁን ኃይል ካለው ወርኛ ጋር ነው ይላል ማለት በቂያማ ቀን ላይ ማለት ነው። ራሱ ወንበር ላይ ይፎክራል ብቻው ፊት ምናምን የሚያደርገው ራሱ ነው አልኩ። ቆይ ዛሬ ሲፎክር ማንም የለማ። ቆይ አሉ እንደ ካዳ እኔ ነኝ ብቻዬን ነኝ ማን ንጉስ አለ እኔ ብቻ ነኝ እያለ ሲል ታዲያ ብቻውን እንደ ማን ያየዋል? ያኔ
ታዩታላችሁ እንዴ? እንደዛ ሲል ካያችሁት እኮ እኔ ብቻ ነኝ ማንም የለ እኔ ብቻ ነኝ ንጉስ እስቲ ካላችሁ ምናምን ማለት አይጠበቅበትም። ካሉማ እኔ ብቻ ነኝ ማን አለ የት አለ እያለ እኮ የሚለው ማንም ስለማያየው ነው። በድብቅ ነው የሚለው። በድብቅ መፎከር ደግሞ ምንድን ነው? ባዶ ቤት ውስጥ ቤትን ዘግተህ ብትፎክር ወንድነት ነው እንዴ? እኔ እየጠየቅኩህ አላህን ታዩታላችሁ ወይ ነው። አንተ ደግሞ እየመለስክልኝ ያለው ያ ማለት ብቻውን ይፎክራል። ደሊል ላምጣልህ፣ በቁርአን ላምጣልህ። ወየብቃ ወጅሁ ረቢ እሺ መፎክር አይደለም። እንስማ መጀመሪያ ቀጥልሽ። ቀጥላ ሊቀየር እንትን ኔትወርክ እያስቸግረኝ ነው እና ትንሽ ሞባይል ሊቀየር መጣ። እሺ ችግር የለም ችግር የለም። ትሰማለህ? እዚህ ሆነ መቀየር ትችላለህ ተፈለክ። ትንሽ ሊቀየር አብሽር። ኦልራይት ከዲጃ አቤት። እንኳን ደህና መጣ። እንኳን በሰላም ጠበቀኝ። መልካም። በቂያማ ቀን አላህን እናየዋለን ብለህ ታምናለህ አይደለ? አዎ። ምኑን ነው የምታዩት? መለኮቱን፣ ስልጣኑን። አላህን እናየዋለን ብለህ ታምናለህ አይደለ? መለኮቱን ወይንም ስልጣኑን። ራይት? እንደዛ ነው ያልከው? አዎ። መለኮት ምንድን ነው? መለኮት የሚታይ ነው እንዴ? በአቅማችን እናየዋለን፣ በልኬታችን። መለኮቱን ወይንም ስልጣኑን አልክ። ስልጣን የሚባል ነገር የሚታይ ነገር ነው እንዴ? ስልጣን ይታያል እንዴ? ለምሳሌ ጠቅላይ ሚኒስትር አብይ ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር የሚለው ስልጣን የሚታይ ነው እንዴ? መለኮት ማለት እሱነቱን፣ ምንነቱን፣ ማንነቱን የሚገልጽበት ማለት ነው። ምንነቱን፣ ማንነቱ የሚገለጽበት ማለት ነው። መለኮት ማለት ምንነቱና ማንነቱ የሚገለጥበት ነው። እርግጠኛ ነው? አላህ ምንነቱም ማንነቱም ራሱን መገለጫው ነው መለኮት። ከየት አመጣው ይህንን ዲፊኒሽን? ከፈለግ ከቁርአን ከፈለግ ከሀዲስ መረጃ ልትሰጠኝ ትችላለህ? አላህ ቁል ሁወ አላሁ አሐድ፣ አላህ አንድ ነው። አልጠየቅኩም። እኔ አላህ ስንት ነው ብዬ አልጠየቅኩም። አላህ ስንት ነው ብዬ አልጠየቅኩም። መለኮት ነው አልኩ። አላህ ኢላህ ነው። ቆይ ፕሊዝ፣ እኔ ጠየቅኩህ። መለኮት ማለት ማንነትም ምንነትም ማለት ነው ብለሃል። ከዛ ያ መለኮት ማለት ደግሞ የሚታይ ነው ብለሃል። በመሰረቱ ምንነት ይታያል እንዴ? እሺ መለኮት ማለት ማንነትና ምንነት ነው። እንደ እስልምና አስተምሮ መለኮት ምንነትና ማንነት ከሆነ ማስረጃ ልትሰጠኝ ትችላለህ ወይ? አላህ መለኮት ነው ሲባል ማንነትና ምንነት ነው የሚል ከቁርአንም ሆነ ከሀዲስ መረጃ አለ ወይ? ደሊል ማምጣት ትችላለህ? ሐፊዝ ተመለስ። ነገርኩ እኮ አላህ ማለት አልኢላህ ነው። አልኢላህ ማለት ምን ማለት ነው? የሚመለክ ማለት ነው። የሚመለክ ምን ላይ ነው ያመጣኸው? ይህን መረጃ ከምንድን ነው ያገኘኸው? ከቁርአን የለም። የሚመለክ ማለት ነው አልኢላህ ማለት እንዳለ ቁርአን ታውቃለህ? ትነግረኛለህ አንተ፣ ችግር የለውም። የሙሐመድ ተረት ተረት እንደሆነ አውቃለሁ። አልኢላህ የሚለው ግን እኔ እኮ ስለ ስላሴ አይደለም ያወራሁት። አሁን እኮ ስለ የአንተ ታላቁ የታሪክ ጸሐፊ ኢብን ኢስሐቅ ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ የሚለው ፔጅ ላይ መጽሐፉ ላይ ፔጅ 4 እና
ከ3 እስከ 5 ባለ 6 ባለ ታሪክ ውስጥ በጻፈው ላይ አሊላ የሚለው ለጣዖቶች የሚሰጥ ስም እንደሆነ አስቀምጦታል። ኤኒዌይስ ግን ዋና ፖይንታችን እንመለስና መለኮት ነው። መለኮቱ ደግሞ የሚታይ ነው ስላልከ ነው ወደዚህ የገባ ነው። ኢላህ ማለት ምን ማለት ነው? እንመለስ። ኢላህ ማለት ምን ማለት ነው? እፎይ ለጣዖቶች የሚሰጥ ስያሜ ነው። ለማንኛውም ጣዖቶች የሚሰጥ ማስረጃ አይደለም ካልክ ማስረጃ እንኳን ታምጣ ብዬ እኮ ማምጣት አልቻልክም። ነገርኩህ እኮ እኔ ቁል ሁወላሁ አሐድ አልኩህ እኮ። አላህ አንድ ማለት ነው። እንዴት ታዲያ ኢላህ ማለት ወንድማችን? አላህ አንድ ነው አላልኩም። ኢላህ ማለት መለኮት ነው ነው ያልኩህ። ኢላህ ማለት መለኮት ነው። ማስረጃ ስጠኝ አልኩህ እኮ። ኢላህ ማለት መለኮት ማለት ነው የሚል ማስረጃ ስጠኝ ስልህ እኮ የለህም። አላህ አንድ ነው የሚል ቁል አላሁ አሐድ ማለት አላህ አንድ ነው ማለት ነው እንጂ መለኮት ማለት ነው እንዴ? ሰውዬ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ማለትማ አንድ ነው። ምን ማለት ነው? ያስፈልገዋል አንድ ነው ማለት ነው። የትኛው ምን አይነት አንድ? በቁጥር የምታውቀው ነው? በእስልምና ከሆነ በቁጥር በምታውቀው አንድ ነው የምታምነው። እኔ ግን በቁጥር ለፈጣሪ በቁጥር በማውቀው አይደለም የምጠቀመው። አንተ ግን አላህ ይቆጠራል ብለህ ስለምታምን ፋይናይት የሆነ ነምበር ትሰጠዋለህ። በምን አወክ እንደዛ ማለት? አልሰጠውም ማስረጃ። አንድ ማለት ብቸኛ ማለት ነው። ብቸኛ ማለት ነው። ቆይ አንድ ማለት በቁጥር የሚገለጽ ሳይሆን ብቸኛ በመለኮቱም ብቸኛ ማለት ነው። እንደዛ ብለህ አይደለም የምትሰጠው። እንደዛ ብለህ አይደለም የምትሰጠው። እና ታዲያ የፊደል ቁጥር ነው። የፊደል ቁጥር ነው የምትሰጠው። የፊደል ቁጥር ነው የምትሰጠው። ማስረጃ አንተ የጠቀስከው ጥቅስ እኮ ማስረጃ። አንድ የሚለውን በቁጥር መናገሬን አንተ ቁጥር አታውቅም እንዴ? ቁል አላሁ አሐድ ማለት እኮ ቁል አላሁ አሐድ ማለት ምን ማለት ነው? ኧረ በአረብኛ በአግባቡ አንብብ እስቲ አንብብ። ምን ማለት ነው? አሐድ ማለት ምን ማለት ነው? እስቲ አሁን አረብኛውን አንብብ። አረብኛውን እስቲ አንብበው። አስተምራለሁ፣ ችግር የለውም። አሐድ ማለት ምን ማለት ነው? እስቲ ቁል አላሁ አሐድ ምን ማለት ነው? ኧረ በእናትህ አረብኛ እንኳን ዝም ብለህ በእንግሊዘኛ ተናገር በቃ። ችግር የለውም። ምን ማለት ነው? ፈስረው አንተ በለውና ፈስር። አሐድ ማለት ብቸኛ ና ክፈተው ቁርአኑ። አልአሐድ ብሎ ነው ያለው ያነበበው። ክፈተው ቁርአኑ ሱራ 112 ቁጥር 3 አካባቢ በል እርሱ አንዱ ነው የሚለውን አልአሐድ ሚል አሳየኝ። እዚህ ክፍል ላይ ቁርአን ክፍል ላይ ቁልሁ አልአሐድ ነው የሚለው ይሄ ክፍል ና አንብብ። አልአሐድ ብለህ ነው ያነበብከው። አልአሐድ ነው የሚለው አንብብ። ጀማል አንብብ። ሶሪ ከድር ጀማል መምህር እስቲ አንብብ። ይሄ ክፍል አልአሐድ ነው የሚለው ይሄ ክፍል ወይንስ አሐድ ነው የሚለው? ቁል ሁወላሁ አሐድ። ወንድምህ ግን ምንድን ነው ያለው? አልአሐድ ብሎ ነው ያነበበው። እኔ ሊያርም ማለት ነው። እኔስ እንደዚህ አይነት ጌም አትጫወቱ እሺ። ማይሞችን ሄዱና እዛ ሸውዱ። ማይሞችን ሸውዱ ሄዱ። እኔስ በቃ ስላሴ ይላል እንዴ? ስላሴ የራስን አንበብ ስትባል ስላሴ ይለኛል። አሁን አንበብ ሲባል ጸጥ አለና ስላሴ። እኔስ እንደዚህ አይነት ባለጌ አትሁኑ። ወይ ነው አረብኛ መደበቂያችሁ ቋንቋ እንደሆነ። ኦኬ መልካም። ጀማል ለበይ አቤት። አላህ ይታያል ብለህ ታምናለህ? አዎ ይታያል። የውመል ቂያማ ሁሉም ከሞተ በኋላ እናየዋለን። ግን እንደየስራችን ነው። ገሃነም ሰውዬ ወደ ገሃነም፣ የጀነት ሰውዬ ወደ ጀነት ሲሄዱ አላህ ከጀነቶች ያድርገን። የጀነት ሰው ከሆን እናየዋለን። የጀነት ሰው ከሆናችሁ ካይታየላችሁ። ኦኬ ከዛስ
ማለት እንዴ? ከዛስ ማለት ምኑን ነው የምታዩት? አላህ ለይሰ ከሚስሊሂ ሸይ የሚባል እኔ ማንን ይመስላል ብዬ በጠየቁህ እኮ ምኑን ነው የምታዩት ነው ጥያቄ። አላህ ምንም አንዳችም እንደ ሰው አምሳያ የለውም። እንደ ሰው ተቀምጠው ቁጭ ብሎ ምናምን ሪፖርት ዛሬ በጣም በዝቷል ማለት ነው አይደለም? አፎይ ቆይ የሆነ ነገር አካል አለው እንዲልህ ፈልገህ ነው አንተ። እንደዛ አይደለም አለ። ኦኬ አላህ ይታያል አይታይም? ይታያል። ምኑ? አንድ ጥያቄ እዚህ ጋር አንድ ጥያቄ ላንሳልህ። አሁን አንተ አለህ እኮ ልነግርህ ነው። ምኑ ነው የሚታየው? አንተ አለህ አንተ ነፍስ አለህ የለህም? እሺ አለህ የለህም? ሩህ አለኝ። ስለዚህ አላህን ልታመሳስለው ነው? እናመሰግናለን። ቀጥል እኮ ይታያል። የት ቦታ ነው ያለው? ምን አገናኘው? ያ ነገር ዝም ብሎ ችግር የለውም። ለምን ጅል ትሆናለህ? ወንድማችን አላህ ይታያል አይታይም? እንደሆነ አሳየኝ። ኦኬ አላህ እንደኔ ነፍስ ነው? አላህ እንደኔ ነፍስ አይታይም? ይታያል አልኩህ። ግን እንደዛ ስልህ በቁርአን ደሊል ታመጣለህ። አላህ አንተ አሁን ለምሳሌ አርጉመንቱ ደካማ እንደሆነ ላሳየህ። አንተ የኔ ነፍስ ከአላህ ይልቅ ረቂቅ ነው ማለት ነው። ያንተ አላህ ከኔ ነፍስ ይልቅ ግዙፍ ነው ማለት ነው። ባመጣው ሎጂክ በአንተ ባመጣው ሎጂክ ያንተ አላህ ቦዲ ነው፣ የኔ ነፍስ ደግሞ ረቂቅ ስለሆነ ሊታይ አይችልም። ያንተ አላህ ግን ከነፍስም ያነሰ ደካማ ነው ማለት ነው። ቴንኪው። ስለዚህ አንተ የለህም ሩህን ማየት ካልቻልክ ነፍስህን አንተም የለህም ማለት ነው። ሙት ነህ ማለት ነው። ጭንቅላት አለ ቅንጭላት። ይሄንን ቅንጭላት ግን እንዴት ነው እሱ ትጠቀመዋለህ? እጠቀመዋለሁ። እንዳንተም ምን የማይሆን ነገር አላህን ለማምለኪያነት ተጠቀምበት። ኤኒዌይስ ካላየህ ነፍስህን የለህም ማለት ነው አለ። ለምሳሌ መላእክቶችን አናያቸውም፣ ሴጣንን አናየውም። የሉም ማለት ነው አይደለም እኮ የሉም ማለት ነው። አሁን እኮ አላህ የለም ብያለሁ። ቆይ ደካማ አርጉመንት ነው ያመጣው። ቆይ ተረጋጋ። መላእክቶችን ስላላየናቸው ሴጣንን ስላላየ ነው የሉም የሚል አያስጨብጥም። ቆይ አንድ ፕሊስ ሚዩት አድርጋ። እንኳን መላእክቶችን ኢቨን ንፋስን እንኳን ፊል እናደርገው እንደሆነ ነው እንጂ ምንድነው እሱ ዛሬ ፊል እናደርጋቸው እንደሆነ ነው እንጂ መላእክቶችን ራሱ ምን አንልም። አይሚን ንፋስን ራሱ ፊል እናደርገው እንደሆነ ነው እንጂ አናየውም ማለት ነው፣ አናያቸው። ስለዚህ ከዛ አንጻር ተረዳው ወንድማችን።